እኛ ምርጫው በሰላም መጠናቀቁ ነው ትልቁ እና ምርጫውም ከተጠናቀቀ በኋላ ማንም ይምጣ ማንም እኛ ሰላምና እንትን ይዞ የሚመጣውን መንግስት መሆን አለበትና ለህዝቡም ደግሞ የሚያስብ መሆን አለበት። አቶ ሀምዛ ይርዳው ኢትዮጵያ ያከናወነችውን 7ኛውን ጠቅላላ ምርጫ ሰላማዊ ሆኖ መጠናቀቁ እንዳስደስታቸው በመግለጽ ምርጫውን አሸንፎ መንግስት የሚመሰርተው ፓርቲ እንዲሰራ የምመኘው ሁሉም ሰው በሁሉም የሀገሪቱ አካባቢ ሰላምና ደህንነቱን የሚያስጠብቅ እንዲሆን ነው ይላሉ። ግንቦት 24 2018 ዓ.ም 7ኛውን ጠቅላላ ምርጫ ቀን ፀሐይ ሌሊት ብርድ ያልበገረው ዜጋ በነቂስ ወጥቶ ተሳትፎበታል። ከጣቢያችን ጋር ቆይታ ያደረጉት የአዲስ አበባ ከተማ ነዋሪዎች በምርጫው ንቁ ተሳትፎ ያደረግነው የሀገርን ሰላምና ጸጥታ የሚያስጠብቅ መንግስት ለመመስረት ነው ብለዋል። አቶ ሀምዛ ቀጣይ መንግስት ሆኖ የሚመረጠው ፓርቲ በኢትዮጵያ ልዩነትን የሚፈጥሩና የሚነጥሉን ጉዳዮችን ወደ ጎን በመተው በአንድነት ለጸናች ሀገር መስራት ገባዋልም ሲሉም ነግረውናል። እኛ ሰላም ነው የምንፈልገው የትም ይሁን በኢትዮጵያዊነታችን በኢትዮጵያዊ ተረጋግጦ የትኛውም ክልል ውስጥ ገብቶ እንዲሰራ የኔ ትልቁ ምኞቴ ነው እና ሰላምን ይዞ እንዲመጣልን ነው። ወርዶም ደግሞ ያው እንደዚህኛው ደግሞ ሰላሙን ደግሞ በየአካባቢ ያለውን ነገር እንትን ቢያደርግልን ለኛ ትልቁ ምኞታችን ነው። በመላው ኢትዮጵያ ሰላም ከሌለ ምንም ነገር የለም። ስለዚህ የሚመረጠው ፓርቲ በሰላምም ይሁን በምንም ይሁን እሱ በሚችለው መንገድ በሚችለው ዘዴ ሁላችንም ለአንድ ለኢትዮጵያ ለእኔ ሳይሆን ለኢትዮጵያ ብለን እንድንስማማ የሚያደርገን ቢመጣ በጣም ደስ ይላል። በተመሳሳይ በ7ኛው ጠቅላላ ምርጫ የሚያሸንፈው ፓርቲ ወጣቶች እንደ ልብ ተንቀሳቅሰን እንድንሰራ ሰላምና ደህንነት ማስከበር ላይ በትኩረት ሊሰራ ይገባል ሲሉ የከተማዋ ወጣቶች በተመሳሳይ ጥሪ አቅርበዋል። አሁን ሞር መስራት ያለበት መንግስት ትንሽ ሰላሙ ላይ ነው። አሁን ሁሉም ሰው በሰላም ወጥቶ መግባት ስለሚፈልግ በቀጣይ መንግስት ያው ስለ ሰላሙ በደንብ ትኩረት ሰጥቶ ቢሰራበት እላለሁ። ያው እንዲሰራ የምፈልገው ሰላም እንዲኖር ቢያደርግ በጣም አሪፍ ነው። ያው ጥሩ መንግስት እንደሚመጣና ጥሩ ስራ እንደሚሰራ ተስፋ አደርጋለሁ። ከማለዳ እስከ እኩለ ሌሊት በምርጫው የተሳተፈውን ዜጋ ያደነቀው ወጣት ዮሐንስ ለዚህ ህዝብ ደግሞ ካሳ የሚገባው ሰላሙን የሚያረጋግጥለት መንግስት በመመስረት ነው ብሏል። ሁሉም ትግስት ሰጥቶ ከጠዋት ሌሊት 12 ሰዓት ተነስቶ እስከ ማታ እስከ 12 ሰዓት ሁሉም ሳይሰለች ደከመኝ ሰለቸኝ ሳይል በመትጋቱ ደስ ይላል። እኛ ማንም እኛ ምርጫው በሰላም መጠናቀቁ ነው ትልቁ ነገር የኛ እንትናችን። በአሁኑ ሰዓት ደግሞ በዚች ባልተረጋጋች ሰዓት ኑሯችንም ከደሞዛችን ጋራ የተመጣጠነ ስላልሆነ ያንንም ደግሞ ወረድ ብሎ የህዝቡን ችግር እንዲያቀልል የኔ ትልቁ ምኞቴ ይሄ ነው። እንደ ሀገር ያለውን ችግር ቢስተካከል ለሁላችንም ለአንድ ሰው ሳይሆን ለሁላችንም ለአዲስ አበባ ብቻ ሳይሆን ለመላው ኢትዮጵያ። በተመሳሳይ የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ፕሬዝዳንት አህመድ ሁሴን በ7ኛው ጠቅላላ ምርጫ የህዝቡን ንቁ ተሳትፎ አድንቀው በቀጣይ የሚመሰረተው መንግስት የህዝቡን ድምጽ አክብሮ ሰላምና ደህንነቱ ላይ ልዩ ትኩረት እንዲሰጠው ሲሉ አሳስበዋል። ህዝቡ ይበጀኛል ይጠቅመኛል የሚለውን ፓርቲ መርጧል። ስለዚህ ይሄ ህዝብ ወጥቶ የመረጠው አካል ህዝቡን በአግባቡ ማገልገል አለበት። አንዱ ግልጋሎት ሰላምና ደህንነቱ የተጠበቀ ህዝብ፣ ሰላምና ደህንነቱ የተጠበቀ ሀገር ያስፈልገናል። መንግስት ትልቁን ድርሻ ይወስዳል። ነገር ግን ደግሞ ሰላም ከግለሰብ የሚጀምር ከግለሰቦች ጥረት የሚጀምር ሰላም አእምሮ ላይ ያለ ነገር ስለሆነ ከግለሰብ ጀምሮ እስከ መንግስት ድረስ እና ሌሎች ትልቅ ባለድርሻ አካላት ሊሰሩባቸው የሚገቡ ጉዳዮች ናቸው። የህዝቡን ንቁ ተሳትፎና ድምጽ ማክበር የሚቻለው መንግስት ጸጥታውን በማረጋገጥ ዜጎች ተንቀሳቅሰው እንዲሰሩና በሰላም ወጥተው የመግባት መብታቸው እንዲረጋገጥ ሊሰራ ይገባል ብለዋል። የሚመጣው መንግስት በሰላም ዙሪያ በልዩ ሁኔታ ስራዎችን መስራት አለበት።